ስሙኝማ ሴትዮ ልታሳፍረኝ ነው። ነገ ያሳፍርሻለች፣ በሆነ ነገር ተጣልተን አሳፍርሻለች። ምንድነው ማደርገው? እኔ አሁን መሄድ አልፈልግም ወደ ኢትዮጵያ። እኔ ብዙ አላማ አለኝ፣ ብዙ የምጠብቀኝ ቤተሰቦች አሉኝ እና በተጣለን ቁጥር ሁሉ ጊዜ አሳፍርሻለሁ ትለኝ ነው እና ነገ ያሳፍርሻለች። ምንድነው ቢሮ ሊሄድ ልበላት? ምንድነው የምላት? ባላት ውስጥ የምታውቁት ነገር ትላንትና ማታ እንደዚህ ክፍት ብሎኝ እንዴት እንዳለቀስኩኝ ትላንትና ሳልቅስ ማርያም እንዴት እንደከፋኝ አድሪስ በጣም ነው ያናደደችኝና በጣም አናደደችኝ። በጣም ነው ያስከፋችኝ። በጣም በቃ ማለት ከምን ጊዜም በላይ በጣም እንጣላለን። በጣም መጥፎ ሴት የነበረች ሴት እኔ ነኝ ያስተካከልኳት ማለት ነው። እየተናገርኳት ስህተት ካየሁባት እናገራታለሁ። ያልተመቸኝን ነገር እንደዚህ አትበይ አልተመቸኝም በጣም በቃ ማለት በጣም አስተካክያታለሁ እና ዝም አልልም። በነገራችን ላይ ስህተት አይቼ እሷ ጋር ራሱ ማለት ነው። ትናንትና ግን በቃ ከምን ጊዜም በላይ በጣም አስከፋች። በጣም ማለት የሚያናድር ነገር ሳይሆን የሚያስከፋ ነገር ነው ያደረገችው እና ማድረግ አልነበረባትም። ከዛ በኋላ በቃ በጣም ተጣላን። በጣም አለቀስኩኝ። እኔ አልቅሼ አላውቅም። ራሴን በጣም ነው ኮንትሮል ማድረገው። ቢከፋኝም በአዝንም ብናድድም ፊቴ ላይ አያሳብቅብኝም። ፊቴ ላይ አታዩትም ንዴቴ ምናምን ነገር ማለት ነው። ትናንትና ግን በጣም ስቲል ጨጓራዬን ያመኛል። በጣም በቃ ንዴቴ ወደ መከፋት ሄዶ ምናምን በጣም ነው ትናንትና በጣም ነው የተሰማኝና ለማን ላውራ ለማን ይሄ ተናዳችሁ የምትጨውበት ሰው ግን ይሯችሁ። እግዚአብሔርን ተናዳችሁ ስሜታችሁን የሚረዳ ሰው በቃ የትም ቦታ በቤተሰብም ሊሆን ይችላል፣ ይሄ ስራ ቦታም ሊሆን ይችላል። ብቻ የሆነ ቦታ ተናደዳችሁ ከሰው ጋር ታላችሁ፣ ግጭት ይፈጠራል ምናምን፣ ግን ሄዳችሁ ንዴታችሁ የምትወጡበት ሰው ስሜታችሁ ሲቀያየር ምንድነው የተፈጠረው? ምንድነው? ተረጋጊ ምናምን ምክር አልፈልግም ምንም አልፈልግም፣ ግን የሚያዳምጠኝ በቃ ጆሮ ሰጥቶ ብሎ የሚያዳምጥ ሰው ይኖር በመድኃኔዓለም። እና እንኳን አደረሳችሁ። ግን የእሷ የረመዳን ስጦታዋ ማታ እኔን ያስለቅሳኝ ነው እና የረመዳን ስጦታሽ ነውና ሽክራን አልክሽ ብያታለሁ። ለሁሉም ነገር አመሰግናለሁ ሀቢብቲ አልኳት። በጣም ተጣሉ ከሰውየው ጋር በጣም ችልጅ ትሂድና አንድ ልጅ ታገኛለሽ ብሏታል። አንድ ልጅ ታገኛታለሽ ብሏታል። እናቴ ሄዳለሁ ብዬ ሻንጣዬን ይዤ አቤት ማታ። እናንተ ውስጥ ቋንቋ የሚችል ማን ነው በደምብ? እኔ ትችላለህ። ትችያለሽ? ትንሽ ለእሷ እሱ ምንድን ነው ባለቤት? ለእኔ ባለቤት ነው። የታመነው የት ነው ያለው? የታመመው ታሞ ያለ። ለአንቺ ባለቤት ደሳላ የሚባል ምንድን ነው? የባል አባት ነው። የአንቺ ባለቤት አባት ነው ደሳላ? ደሳለች የምትባል ታውቂያለሽ? የኔ እህት ናት ደሳለች። ደሳለች የአንቺ እህት ናት? እሺ ታምሬ ለአንቺ ምንድን ነው? ባል ነው። አንቺ ከነሱ አማርኛ ትሻያለሽ። ልክ ነው። እኔ ከማንም ጋር ላለመነካካት እየሞከርኩኝ ነው። ሁለተኛ ጉልበቴን ላለመበዝበዝ እየሞከርኩ ነው። ሶስተኛ ኢትዮጵያ ላለመግባት እየሞከርኩኝ ነው። ለምን አልፈልግም። ለምን ምክንያት? አንደኛ ፌስታል ይጠፋል ተብሏል። እንዴ ሁለተኛ 5 ብርና 10 ብር ይጠፋል ተብሏል። በ50 ብር ብቻ ነው ዕቃ የሚገዛው። ሀብታም ሆነሽ ግቢ። ኖር ናት። ሀብታም ሆነሽ ግቢ። ዳስፖራ አይደለሽ እንዴ? ፌስታል እና ወገን ዕቃ ገዝቼ አይኔ የ50 ብር ሰጥቼ አለመልስ 5 ብር 10 ብር ምን ብዬ ተረጋጊ። ሰላም ምንም ማለት አይደለም። ገና እኛ ልጅ የምንወልድ ሰዎች ነን። እንዴት ነው ልጄ በ50 ብር ማሳድገው እኔ እንዴ? እናንተ እልፍ ብሎ እልፍ ይገኛል። እንደ ሀቃውላል ሞቱን ይመኛል አለች እናቴ ማለት ነው። እና ሴትዮይቱ ቀጤ ብላ አባራኝ ምናምን አላልኳችሁ? አሁን እንዴት ያለች መዳም አገኘሁ መሰላችሁ? ቤ ነው ጠጭ ነው ተቀመጭ ነው ብቻ መጨረሻ ይመር። ይሄን ክብካቤ ደስ ማላለኝና ማለት ነው። መጨረሻ ይመር ብላችሁ ዱአ አድርጉ እናንተ።
ቢ ነው እኮ ብታው ቢ እንዴ ለካ እዛ ቤቱኝ እኮ ማለት ነው። ምን ነው በደፋኝ ምን ነው እንደው አለ ሁለሆይ ምናምን ያልኩት ማለት ነው። ይቅር ይበለኝ ፈጣሪ። ለካ ልፍ ብሉ ልፍ ይገኛል ዳቀውላለ ሞቱን ይመኛል የሚባለው ዛሬ ገና ገባኝ ማለት ነው። ያው አሁን የገባሁበት ስራ እንግዲህ እንደው ስልኬ እጅ ላይ ስታይ ደሞ የሚፈላው ሴትዮ አሁን ስልክ እዛው አጠገቧ እያወራሁ ምንም አትልም። ጉድ እኮ ነው። ሲመሽ ቀናው ማለት እኔ ነው። ሰምታችኋል። ውዩ ያቆይልሽ ብላችሁ ዱአ አድርጉ ደግሞ እናንተ